ዛሬ ራሱ አስራ እነሱን ሲዲዋወሩ ልጅቱም እንደገና ወጣ ሽንታን ሸንታ ስትገባ እሷም ሌሎችም ልጆች ወደ 8 ሴቶች አሉ እና ሁለት ልጆች ደግሞ ወዲየውን ተለካዋል አንደኛይቱ ታማ ውስጥ ውስጥ እንድትገባ አድርጓል ይሄው ተክላይ የሚባለው ትግሬ አንደኛይቱን ደግሞ ወዲ ሀገር አሳፍሯት ብሎ አሁን ራሱ ሀገር አልገባችም የመን ውስጥ ተቀምጣለች አንዲት ወሬ አንዲት አክባር ምን ጫወታለሁ ብለሽታስ በህይወትሽ ፈርጅ ይገልሻለሁ ብሎ ማስጠንቀቂያ ሰጥቷታል ብለዋል ተክላይ ልጅቱ የተጫነችው ማዕረግ ላይ ዛሬ መቅሪብ ዛሬ ማዕረግ ላይ ታመችን የሄደው ደላላና ያኛው ደግሞ ተክላይ አሱራ ቢያንስ ተሁለት ሰዓት በላይ ተጨቃጭቀዋል ለማንኛቸው ሚስት ዘመድ እንደሆነች እንጂ የዘመርናት የሚስት ዘመርናት የሚስቱ ዘመርናት ይባባላል የሚስቱ ዘመርናት ብለዋል ትክክል የሚስቱ ዘመርናት ነገር እንዲያታመጣብኝ እድለምነው ምን እንግዲህ አልሰማህም ልቤ ዋርኒንግ ናቸው ተጨቃጨቀ ብሎ ዘጋበታል የኛ ልጆች እኔን ዛራት ልጆች አሉ በሚስጥር መጣው እነሱ ጋራ ናቸው ልጆቹ ተዛወጣው መካ ተገቡ አክባር ሊኖራቸው ይችላል እና ተጣጥልቃቸው ያዙት እሱ ሲደውሉበት ፎቶውን ያላከበትን ፎቶውን ያላከው ማነው ፈልጉና እንጥልኝ ልገታቸው እያለ እየፈለጉ እየሞለጓቸው ነው ወንድሞቹ የሚሄዱበትንም የተናገረ ሰው አለ ተነግሯልና ወንድሞቹን ተዛውጣ ብለው ወንድሞቹን ተዛንቶልና እዚህ ነገር እንቀመጣለን ብሎ ታመንገድ ያስቆማቸው አስመልሷቸው ወደሱ ጋር እየመጡ ነው አሉ ዛሬ ተክላይ የተክላይ ወንድም በሌላ ቦታ ነው ብለዋል መንገድ የሚያስቆርጡ እሺ እናመሰግናለን ሰማችሁ አይደል ስለዚህ ልጅቱ ተክላይ ጋር ነው የተክላይ መስመር ታውቁታላችሁ አይደል ትግሬ ነው አይደል የተክላይ መስመር ካወቁት እንትን ይበሉት እሺ ችግር የለም እጀመር የአማራ ደላሎች ሁሉ ተክላይ የሚባለው ያውቃሉ ጆከር እንዳለ የአማራ የኦሮሞ ደላላ ለትግሬዎች ነው አሳልፈው የሚሰጡት ድንበር ሽጉጥ ምናምን መሳሪያ ስላላቸው ትግሬ ነው የሚያስቆርጥ ድንበሩ ስለዚህ ታውየውን የማያውቀው ታው የለም ሰላም ነው ማንኛው ነህ እኔ አጣጣኝ በነገራችን ላይ እና እሱ ተክላይ ባለመስቀሉ ነው ተክላይ አዎ ተክላይ ባለመስቀሉ ነው እኛ አንፈልግም ከገጠር ልጅ ነው መስማት የምንፈልገው ዝጋበት አንፈልግም እሺ ችግር የለውም ሸረሪት ና በሉት የገጠር ልጅ እሺ እናመሰግናለን ታይቶ እኛ የምንፈልገው ከገጠር ልጅ ነው መስማት የምንፈልገው በቃ ይምጣ ሸረሪት የገጠር ልጅ ይምጣ ዲቃላ ተክላይ ማለት ይሄ ነው ይበል እንዴት እንደሞተች እንዴት እንደሄዱ መጨረሻ ና ምን ሜምበር ትሆናለህ አስገባው ይኸው እዚህ መጥቷል ይሄ እንደ የገጠር ልጅ ማለት ይግባና ማን እንደሆነ ተደረባባ አስገባው የገጠር ልጅ መጥቷል ናግባ ቆይ ነው ልውረድለት አንሽንታም እኔ ማን እንደሆን ካሳይ አባ አስገባው መሰል ያደሙን ተውና ማን ጋር የተላለስክ እንደው ራሱ አልገባም ሰያት ሪከርድ አጥላኩ ታደጋት ነጋገር የገጠር ልጅ የት ነው አሁን ሜምበር ሆኗል አበባ ስጥ የገጠር ልጅ አበባ ስጥ ወይም አንድ ቁጥር ጻፍ ቶሎ በል ከማንም ሰገጤ ጋር ትመላለሳለህ እንዴ ሰያ አንተ ፈራ ነህ እንዴ ኢንተርኔት እንዳታሲ ጸጥ በላችሁ ብሎ ካርገው አስገባውና ሚውት አድርገው ኦኬ መሳብ አልቻልኩም ማን ነው የሳበው የገጠር ልጅ እሺ እንዴት ናችሁ የገጠር ልጅ ሰላም ነው አለን ፎቶውን ለጥፈው ተክሌ የትኛው ነው ተናገር በቀኝ በኩል ያለው ነው መስቀል ያደረገው ነው መስቀል ያደረገው አንድ አይነት ናቸው ወንድማማቾቹ በእርግጥ አንድ አይነት ናቸው ይመሳሰላሉ ሁለቱም መስቀል ያደረገው ነው አዎ በአካል አይተኸዋል እንጂ በስለሰለ አንተ ማንኛው ደላላ ነው ያንተ ሚስት በዝምድና ሆነ በተለያየ ነገር የምትገናኙ ጅዳ ያለው ጋር ነው ወይስ እነ ተክላይ ጋር ነው ኧረ እኔ እሱን አላውቅም ዝምድና አይኖርብን እኔ የማውቀው ነገር የለም በማን ነው አንተ የሄድከው ጅዳ በማን ነው የተነሳው እኔ የማውቀው ተክላይ ነው እዛ ያገኘሁት ማለት ነው እሱ ነው ተክላይ ድንበር ላይ ያለ ሰው ነው ጅዳ በማን ነው አንተ የተነሳው ቆይ አንድ ጊዜ በቤተሰብ ነው እኔ ቤተሰብ ነው ከዚህ ያገናኘው ቤተሰብ የሚባል ነገር የለም ቤተሰብ ጅኒ ምናምን የለም
እኔ ማንም ደላላ ደውዬ ውሰዱኝ አላልኩም። ቤተሰብ ነው። አዳምጠኝ። እኛ ከቤት ስንነሳ 3-4 ደላላ አለ። ሶስቱም የተያያዙ ናቸው። ማንኛውም ቦታ ላይ የተነሳህበት ማን ነው? ከጅዳ አንድ አይነት ደላላ ነው ያላችሁ እሷ እናንተ። ስለዚህ ማን ነው አንተን የሰጠህ? ለነ ተክላይ ያለው ድንበር ላይ ነው። ከጅዳ ተነስተህ የት ላይ ያረፈው? ቤተሰብ ማለት ነው። አዳምጠኝ። እሺ ቤተሰብ ምናምን የሚባለው ገበያቶ አይደለም። እኔ ከደላላ ጋር ምንም አላወራሁም። እኔን አዳምጠኝ። አሁን ከጅዳ ተነስታችሁ የት ነው ያረፋችሁት? ከጅዳ እንደተነሳችሁ የት ነው ያረፍኩ? ሳቢያ ነው ያረፍነው። ሳቢያ ማን ነው የተቀበለ? ሳቢያ የተክላይ እንደዚህ የሚሰራ ናቸው የተቀበሉ። የተክላይ የሚሰራ እሺ። ከጅዳ ስትነሱ ማን ነው የሸኛቸው? ትሬላ ላይ ማን ነው የጫናቸው? ከዚህ የወሰደ ነው። ከዚህ የወሰደ ማን ነው የወሰደ? ከዚህ የሚባል ጨዋታ አይደለም። ከጅዳ ስትነሳ አንድ ቤት ላይ ተሰባሰባለህ። ለጭነት እንድትመች አንድ ቤት ላይ እንደተሰባሰብክ ደላላው ራሱ አምጥቶ ነው ተደዋውለህ ነው የምትሰበስበው አንድ ቦታ ላይ እኮ። ይልህ አዳምጠኝ። ከዚህ ማለት ነው ቤተሰብ ጨርሶ ሂሳቡን ሁሉን ጨርሼልሃለሁ። ዝም ብለህ መሄድ ነው። ማን ነው ደላላው? ደላላው ማን ነው? ቤተሰብ አይደለም። የምን ቤተሰብ? ይችላል ምንህ ነው? ይችላል ምንህ ነው? ቆይ ጆከር ቆይ ይችላል ምንህ ነው? ይችላል ነው እኮ የላከው እኮ። ይመች ለኔ ምንም አይደለም እኮ። ማን ነው ደላላው? ታዲያ ይመች ነው ለምን አትልም? እሱ አይደለም የላከው እኮ። ለኔ ምንም አይደለም እኮ እሱ። ታዲያ ምን ነው? ቤተሰብ ነው የላከው። ይመች ነው የላከው። ቤተሰብ ከማን ጋር አውርቶ ነው የጨረሰ? ማን ነው የጨረሰ? ማንኛው ቤተሰብ ነው የጨረሰልህ? አምጣው ቤተሰብ፣ አምጣ ቤተሰብን። አንተ በ4 ሰዓት ውስጥ ድንበር ላይ አንድ ሴት ደክሟት ካንተ በተለየ በ4 ሰዓት ውስጥ እንዴት ነው ሙታ የምትቀበረው? በማንኛው በእንትን በያዙት እንጨት ቆፍረው ነው የሚቀብሯት? የሳውዲ አረቢያን አፈር እኮ እኛ እናውቀዋል። መሀል ሀገር ቢሆን ችግር የለው፣ በእጅ እንደዚህ ቆፍረህ ትቀብራታለህ። ኋላ ሀገር ግን ድንጋይ ነው። እንዴት ነው በ4 ሰዓት ውስጥ የምትቀበረው? ሲጀመር አፍ ላይ አንተ ይሄኛው ደላላ ጋር ዝምድና አለ፣ የምታውቀው ጉዳይ አለ። ልጅቷን በህይወት እንዳለ ታውቃለህ። እኔ እሱን አላውቅም። እኔ ባይኔ ያየሁት ነገር አምጣ፣ ያገናኘህን ቤተሰብህን ያገናኘህን አምጣ። አትኮላተፍ። ምንም መኮላተፍ ምናምን የለውም። መጠየቅ ካለብህ እኮ መጠየቅ ትችላለህ። መጠየቅ የምትችለው የሰው ነፍስ ላይ ነው አይደል እየተጫወታችሁ ያላችሁት? እኛ እኮ የመንገዱንም ሁሉንም እኮ በደንብ አድርገን እናውቀዋል። አምጣ። መጀመሪያ ትነሳለህ። ስትነሳ ደላላው ይደውልልሃል። አንድ ቤት ላይ ይሰበስባል። ወደ ሳቢያ ነው አይደለ? ባህር የተቀበለ ስማ አቦ ቆይ በእናትህ አንድ ጊዜ ሁላችሁ በያፋችሁ አታውራ። ቆይ አንድ ጊዜ የገጠር ልጅ መነሻውን ያዘው፣ መነሻውን ያምጣ። መነሻውን እኮ ይዘነዋል። የገጠር ልጅ አንተን ለምን እሱ አይናገርም? ይመችለ ምናምን የሚባለው ነው ብሎ ለምን አይናገርም? ለምን አባት ነግራቸዋል እኮ ባልየውን አውርተውት ሁሉን ነገር ከዚህ በማን እንደሄድን ሁሉን ነገር ነገሮት ያውቃሉ እኮ። አንተ ለምን ተኮላተፍክ? አንተ እኮ እዛ ሞታለች ብለህ ቦታ ባልዮ የለም፣ ባልዮ ጅዳ ነው ያለው። ሞታለች ብለህ ለቤተሰብ ታዲያ ተነገርን እንጂ አልኩት። ባይኔ መጀመሪያ ደረጃ ስማኝ እሺ። ቪዲዮ ስራ ስላሉኝ ነው ያንንም የሰራሁት። ቪዲዮ አናተ ላይ ይሰራ ብሱን እኛን አታታለንም። አዳምጠኝ። መጀመሪያ ከጅዳ ትነሳለህ። ከጅዳ ከቤት ስትወጣ ትደዋወላለህ። ተደዋውለህ አንድ ቤት ያስቀምጠዋል። ደላላውን ባይንህ እያየን የሚጭንህ ደላላው ለለበት ማንንም ሰው አይጭንህም። ከዛ ሳቢያ ቦታ ይወሰፈ ቦታውን እነዛ ጭነት ይዘው የሚሄዱት መኪናዎች ቦታውን ስለሚያውቁት እዛ ያለው ጋር ይደዋወላሉ፣ ይቀበልሃል። አንተ ግን ተነጋግረህ ተደዋውለህ ነው የሄድከው። ለምን? ይሄ የምትጠየቅበት ምክንያት ምንድነው? ድንበር ላይ 4 ሰዓት ባልሞላ ውስጥ አንተ ሞተች ተቀበረች ብለህ መርዶ ይዘህ የመጣው አንተ ነህ። እንዳለች ውስጥህ ተክላይና ይሄ ጅዳ ያለው እንደሚደዋወሉ ታውቃለህ። የምታውቀው ሚስጥር አለ። ይሄው መናገር አልፈለክም። እዚህ ላይ ምንም የደበኩት ሚስጥር ነገር የለም። እንግዲህ ከዚህ እኔ ምን ነው? እሺ የጅዳው ምን ነው? ጅዳ ያለው ደላላ አንተ ሌላ ከምን ማን ያገናኘ? ምንም አይደለም። አላውቀውም ሲጀመር። ማን ያገናኘ? ማን ያገናኘሽ? እሱን ያገናኘኝ ዘመድ ነው። ዘመድ ማለት ከተከለ ጋር ያገናኘ ማን ነው? ዘመድንቱ ደውለህለታል እኮ መጨረሻው 19። ቆይ እኮ ከተከለ ጋር ያገናኘ ይቻል ነው አይደል? አዎ ይቻልና ተከለ አንድ ላይ ነው የሚሰሩት። እኔ እሱን አሁን የማውቀው ነገር የለም። አንድ ላይ
በእውነቱን ተናገር እንጂ። ስለዚህ ማን ነው ይቻልና ተክለይ አብረው ነው የሚሰሩት። የገጠር ልጅንም ልጅቷንም ሌላም ልጆች አሉ አይደል? አንተ ጋዛው ኢትዮጵያ አይቀሩ ሰብስቦ ወስዶ ለሱዳን የሰጣችሁ ተክለይ ነው አይደል? ይሄ ማን ነው ይችላል አይደል? አዎ በቃ ስለዚህ ተክለይ ነው። ይሄ ማን ነው የዋናው ደላላው ይችላል ነው። ምንም ጥርጥር የለም። እኔ ሰይድ አንድ ጥያቄ የምጠይቀው ለምን አትናገርም? አንተ ለመናገር ይቻል የሚባለውን ደላላ ነው ብለህ ለመናገር ለምንድን ነው የፈራው? ስንት ብር ነው የከፈልከው አንተ? እስከ ድንበር ስንት ብር ነው የከፈልከው? እሱን የከፈለልኝ እኮ ቤተሰብ ነው እኮ አልኩህ። እኔ ከኔ ምንም ነገር እኔ ከደላላ